እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደችኝ። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም አለ? ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣሁ። እኔ የምለውን ቃል ተከትለህ ትላለህ። እሺ እሺ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን አላሁ አክበር አልሐምዱሊላህ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። ሬነር አለ አለው ባቢ። ሰላም አለይኩም ኡስታዝ። እንዳልከኝ ነው ካለ እንግዲህ ዱከም ሻዳ ይዛ በስቷት እንዳልከኝ ነው አለ። አሁን ግን ያለ አይመስለኝም እዚህ ገስት ላይ እኔ እንጃ። ቅድም ነበረ ወረደ። ካለ ዱከም ገስት ላክና ኡስታዝን እየጠበቀ ነበረ ስላልከኝ እንትን በልለትና ደውልለት ካለ እና እንትን ከሆነ እንትን በለው። ሬነር ነው እንዴ? አሰላሙ አለይኩም ሬነር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው? የጠፋችሁ ደህና ናችሁ? አለን። ምንድነው አላማችሁና ኢላማችሁ? ምንም ሊገባኝ አልቻለም እኮ። ምን አድርግ ነው ሰው የምትሉት? ሰው ወዴት ይሄድላችሁ? ለማን ነው ቤት የሚባለው? ወደ ጀነት። ለማን ነው ቤት የሚባለው? እና ሐሰን ምናምን የምትሰሩት ስራ እኮ ልክ አይደለም። እኔ እንኳን ምንም አልሰራም። ተቻለ ሰውን አስለማችሁ ለጨርሱት ነው እንዴ? ተው እንጂ። እኔ ከጥግ ነው ማየው እና እንትን እንደውለትና ከመጣ አስገባው። በቃ እኔም እወጣለሁ ኢንሻአላህ። አመሰግናለሁ። ቀጥል ቤሪያ። ምንድነው ሜሮን? እንደዛ ብለሽማ መውጣት አልነበረብሽም። ቆያ ትንሽ እንዴ ተደጋግፈን ነው እንጂ መሄድ ያለብን። ቤሪያ አለ አለ ቀጥል። በጥያቄ ነው እንትኑ ቤሪያ እንትኑ ገብቷል አይደለ? ያለው ነገር በጣም አጣብቅኝ ውስጥ ነው ያሉት ራሳቸው። ይገዛል ካሉ አንደኛ ቮለንተሪም ይሁን በምንም ይሁን ይገዛል ካሉ በሰውነቱ ነው ወይ ብለህ ትጠይቃቸዋለህ። አዎ ሰው በሰውነቱ የሚገዛው ፈንክሽናል ነው ወይስ ኦንቶሎጂካል ነው? በባህሪ ነው እየተገዛው ያለው ወይስ ደግሞ በግብር ነው እየተገዛ ያለው ነው? እነሱ በግብር ነው የሚሉት። በግብር ከሆነ ባልና ሚስት እንደሚገዛዙት ማለት ነው። ባልም ሰው ነው፣ ሚስትም ሰው ናት። ስለዚህ የግብር መገዛዛት ነው በመካከላቸው ያለው። ምንም ከአምልኮ ጋር የሚያያዘው ነገር የለም። በአብና በወልድ መካከል ግን እንደዛ አይደለም ያለው። በሰውነቱ ከሆነ የሚገዛው ሰውነቱ ከአብ ጋር የባህሪ እንትን የለውም። በባህሪ አንድ አይደሉም። አብ አምላክ ነው፣ ሰውነት የሚባል ነገር የለውም። ወልድ ግን ሰውነት አለው። ስለዚህ ሰውነቱ ለአብ እየተገዛ ያለው የባህሪ ከሆነ ደግሞ እያመለከው ነው ያለው ማለት ነው። አንደኛ ነገር ማለት ነው። እንደገና ደግሞ ፈንክሽናል ሰቦርዲኔሽን ወይም ደግሞ የግብር መገዛዛት ሲሉ ወልድ አብን የግብር እየተገዛ ያለው በውጫዊ ግብር ነው ወይስ በውስጣዊ ግብር ነው? አሁንም አጣብቅኝ ውስጥ ነው። በውጫዊ ግብር ካሉ እምቅድመ ዓለምም ጀምሮ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጽ የሚባል ነገር ነው ያለው። በዛ መካከል በውስጣዊ ግብር ውስጥ መገዛዛት ካለ አደጋ አለው። የአርዮስ ትምህርት ነው ቀጥታ የሚሄደው ማለት ነው። በውጫዊ ግብር እንዳይሉ ደግሞ በውጫዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው ብሎ ነው የሚያምኑት። አቡልናሪዮስ የሚባለው የተወገዘው እኮ በውጫዊ ግብር አብና ወልድ ይለያያሉ ስላለን ነው። በ381 ከመቅደኒዎስ ጋር አብሮ የተወገዘ አቡልናሪዮስ የሚባለው የተወገዘው አብና ወልድ በውጫዊ ግብር ይለያያሉና
ኢየሱስ ወልድ የሚባለው ነገር በሰውነት ውስጥ ነፍስ የለውም፣ በነፍሱ ፋንታ መለኮት መጥቶ ተተክቷል ብሎ ስላስተማረ ነው የተወገዘው 381 ላይ የቆስጠንጢንያ ጉባኤ ማለት ነው። በሁሉም መንገድ ስትሄድ አጣብቀኝ ውስጥ ነው ያሉት እነሱ፣ መሄጃም መንገድ የላቸውም። ስለዚህ ምንም ነገር የፈለገ ነገር ኢየሱስ ጨምር ላክልበትና ቅድም አንድ ጥያቄ ስጠይቅ ያው ትመረምራለች ትፈትሻለች በሚል ነው። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለው ጥያቄ አሁን ለጠየካት ነገር ብዙ ምላሽ የሚሰጣት ክፍል ነበረ። እዛ ክፍል ላይ እንደዚህ ይላል። አሁን ከጠየቀው አንፃር አንቶሎጂካል ነው ፋንክሽናል ነው የሚለው በእነሱ በስላሴ ትምህርት አብ ልጄ ብሎ ኢየሱስን የሚጠራው በመለኮትነቱ ነው። አብ ወላዲ ወልድ ተወላዲ የሚባለው ማለት ነው። ታዲያ መዝሙረ ዳዊት ምዕራፍ 2 ላይ ወሂድ እንደዚህ ብሎ ያወራል። በዕብራውያን መጽሐፍ ምዕራፍ 1 እና የሐዋርያት ሥራ ምዕራፍ 13 ላይ የአዲስ ኪዳን ትንቢት ነው ብለው በምናምነው ማለት ነው። አንተ ልጄ ነህ እኔ ዛሬ ወለድኩህ ይልና ለምነኝ ይለዋል። ልጄ ብሎ የሚጠራውን አካልን ነው ለምነኝ የሚለው። አሁን አብ ደግሞ ልጄ ብሎ የሚጠራው በመለኮትነቱ ነው። ወይንም አሁን ሲጠመቅ የምወደው ልጄ አለ ብሎ፣ ስለዚህ ልጄ ብሎ እየጠራ ያለው በመለኮትነቱ ስለሆነ የስላሴ አካላትን ያሳያል የሚል ማስረጃ ነው የሚያቀርቡት። ታዲያ ልጄ ብሎ በጠራበት ባህሪው ወይንም ማንነቱ ለምነኝ ካለው ምንድነው? በስላሴ አካላት መካከል አባትና ልጅ ተብሎ በተጠሩት መካከል መገዛዛት አለ ማለት ነው። ወይንም ወልድ አብን እንዲለምነው በባህሪው በመለኮትነት እንደሱ በሚለው ማንነት እንዲለምነው ይፈልጋል የሚለውን ነገር ያስቀምጣል። ያንስ እንዴት ታየዋለህ? እንኳ ለምኖ እንትን የሚለው ነገር ማለት ነው። ለምኖ የሚያገኘው ነገር ማለት ነው። ለምነኝ አሕዛብን ለርስትህ የምድር ዳርቻን ለግዛትህ እሰጥሃለሁ አለ። ስለዚህ አሕዛብን ለርስቱና የምድር ዳርቻን ለግዛቱ የተቀበለው በአጠቃላይ ለምኖ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደዛ አይደለም ይላል። እኔ አብን እለምናለሁ ነው የሚለው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋልና አለ። ተለምኖ ነው የሚያገኘው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እንደዛ ነው ራሱ። የምለምንላ እንደምትሰጠኝ አውቃለሁ ነው የሚለው ራሱ ማለት ነው። አምላክ የምትለምነውን ሁሉ አለች ማርታ ይሰጣሃል እያለችው ነው ያለው። ሮሜ 8:34 ላይም ስለኛ የሚለምነው ነው የሚለው። ኢንቱካኖ ማለት መሰረታዊ ትርጉሙ መለመን ማለት ነው። ኢንተርሴሽን የሚለው ቃል ብዙ ማስረጃዎች ማቅረብ ይቻላል እነዚህ አይነት ነገሮች ማለት ነው። የገረመኝ ግን ራዕየ ዮሐንስ ምዕራፍ 1 ቁጥር 1 እና ራዕየ ዮሐንስ ምዕራፍ 5 ቁጥር 7 ላይ ያለው ነገር ነው። ሰማይ ላይ ሆኖ ኢየሱስ የሚሰጠው ነገር ራዕየ ዮሐንስ 1 ላይ ሬቬሌሽኑ አፖካሊፕስ ሲሰጠው እናያለን። ራዕይ 5 ላይ ደግሞ ምን ሲሰጠው እናያለን። ራሱ 7 ማኅተም መጽሐፍ ያለው ሲወስድ ሲቀበል እናያለን። ሙሉ አምላክ የሆነ አካል ከሌላ አካል ለምንድን ነው የሚወስደው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ለምን ይሰጠዋል? ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የሚጠብቀው? እኔና አንተ ቤሪያ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተምረን ልክ ተመርቀን ስንወጣ እኔም የራሴ ስራ ነው የሚይዘው፣ አንተም የራሴ ስራ ነው የምትይዘው። ለምን? አንተ የተማርከው ትምህርት እና እኔ የተማርኩት ትምህርት አንድ አይነት ከሆነ ማለት ነው። ነገር ግን ከትምህርት ከተመረኩም በኋላ መጥቼ እኔ የቤሪያ መልእክተኛ ነኝ። ምን ተልካል ሲባል ፊዚክስ ልኮኛል። ለምን? እንዴ ፊዚክስ እውቀቱ እኔ ጋርም አለ ቤሪያም ጋርም አለ። ለምንድን ነው መልእክተኛ የሚሆነው? ራሱ ለምንድን ነው መልእክተኛ የሚሆነው? የእሱ መልእክተኛ መልእክቱ እሱ ጋር ስለሌለ ነው። ተመልከት። ሁለተኛ ነገር ደግሞ ምንድነው? ከራሴ አልናገርም አለ። ሙሉ እውቀቱ እሱ ጋር ካለ ለምንድን ነው ከራሱ የማይናገረው? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአብ የሰማሁትን አስታውቂያቸዋለሁ አለ። እውቀቱም ከአብ ነው የሰማኸው? አዎ። ስለዚህ የራሱ ነገር አይደለም ማለት ነው። ታዲያ ሲሰማ የነበረው ምንድን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዛ ቁጥር 26 ላይ እንደዛ ነው የሚለው ራሱ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ቁጥር 25 ላይ ማለት ነው። ቁጥር 26 ላይ ማለት ነው። እኔ ለዓለም እናገራለሁ። ስለ አብ እንደነገራቸው አላስተዋሉም። ከዛ በኋላ ቁጥር 40 ላይ ምን ይላል? አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ሲሰማ የነበረው ምንድን ነው? ሰው ነው። እዛ ጋር አሁን ነው የሚለው። አሁን አለ እዛው ላይ አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አሁን ከእግዚአብሔር የሰማው። ስለዚህ ሲሰማ የነበረው ሰው ነው። የናዝሬቱ ኢየሱስ ኦንቶሎጂካሊ ሰው ነው። ፈንክሽናሊ ነብይና መልእክተኛ መሲ ነው። ይህንን ነው ባይብል የሚያስተምረው። ሉካም ሰላም ብያለሁ። ሉካም አለ። ኦኬ እዚች ላይ ሐሳብ ልጨምርልና
ሁሉ ከምን አንዴ እናውራውና ትጨምራለህ ቤሬይ። አውራ ዱከም ወደዛ ትንሽ ተጋለ በል ጫቃታ መስመር ላይ ኮሜንታተሮች ተረጋጉ። ምንም ያጣደፍ ነገር ምንም ነገር የለም። ስለዚህ ማውራት ያለበትን ነገር ያወራል ቤሪያ። እስከዛ አውራ ቤሪያሻ ሲመጣ እንትን ትላለህ። ሰዓታችን እንድንጠቀም ከሚለው አንጻር ነው። እኔም ስለምወጣ ከዛ አንጻር ቀጥል ቤሪያ። እዚህ ጋር አንድ ነገር ለማስቀመጥ አሁን ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ላይ እንደዚህ ብሎ ያስቀምጣል። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሎ ያስቀምጣል። ስለዚህ አሁን ኢየሱስ የአምላኩን ፈቃድ ሊያደርግ ነው የመጣው በእነሱ እምነት ወይንስ የአባቱን ፈቃድ ሊያደርግ ነው የመጣው የሚለውም ነገር መጣራት አለበት። ለምሳሌ አሁን አብ ወልድን ሲልከው የአባቱን ፈቃድ ነው። ምክንያቱም በስላሴ አስተምህሮ አብና ወልድ አባትና ልጅ ነው የሚል ነው። ነገር ግን ሲመጣ የአምላኩን ፈቃድ ሊያደርግ ነው የመጣው። ስለዚህ ኢየሱስ ከመወለዱ ከመጸነሱም በፊት ምን አለው? አምላክ አለው ማለት ነው። ለምሳሌ መልአኩ እንኳን ሲያበስር ምን ብሎ ነው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ገና ከመጸነሱ በፊት አምላክ አለው። ከባህሪው ስጋን ከመልበሱ ስጋን ከመዋሃዱ ምናምን አንጻር ሳይሆን ከመወለዱ ከመጸነሱም በፊት ኢየሱስ ክርስቶስ አምላክ አለው። ዘካርያስ ሚልኪያስ እና ዘካርያስ ላይ እንዲሁም መጽሐፍ ምዕራፍ 5 ላይ እንደዛ ነው የሚያስቀምጠው። በአምላኩ ስም ግርማ መንጋውን ይጠብቃል ይላል። እና ያ የተመረጠው ከእስራኤል መካከል የተመረጠው ወንድሞቹን ይመልሳል ተብሎ የተነገረለት አካል ከመወለዱም ከመጸነሱም በፊት ምን አለው? አምላክ አለው። የአምላኩን ግብር ሊያደርግ የመጣ ስራውን ሊፈጽም የተመረጠ ነብይ ነው የሚለውን ነገር መጽሐፍ ቅዱስ በግልጽ ያስቀምጣል። እዚህ ጋር መገዛዛቱ በራሱ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 ላይ ወልድ ለአብ ይገዛል ብሎ ነው የሚያስቀምጠው። መገዛቱ ከልጅነቱ አንጻር ስጋ ከመልበሱ አንጻር ሳይሆን ከልጅነቱ አንጻር እንደሆነ እግዚአብሔር ሁሉ በሁሉ እንዲሆን በዛ ጊዜ ልጁ ራሱ ላስገዛለት ይገዛል ይላል። ይሄ ብቻ አይደለም። አላዋቂነቱ ከእውቀት ሙሉ አለመሆኑ ከስጋ ባህሪ የተነሳ ሳይሆን ከልጅነቱ እንደሆነ የመጨረሻውን ቃል ብሎ ሲያስቀምጥ ልጅም ቢሆን ራሱ ብሎ ነው የሚያስቀምጠው። አሁን ልጅ ተብሎ የሚጠራው በስላሴ ትምህርት መለኮትነት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብሎ የሚነገረው ማለት ነው። ስለዚህ በእነዚህ ምክንያቶች በስላሴ መካከል የባህሪ መገዛዛት አለ የሚል ትርጓሜ ውስጥ ነው የራሳቸው ትምህርት ራሱ በራሱ የሚወስደው ማለት ነው። ይህ ማለት ግን መጽሐፍ ቅዱስ ውስጥ ያለውን ነገር እነሱ ከተረጎሙት አንጻር እናብራራለን እንጂ መጽሐፍ ቅዱስ በግልጽ ሲያስቀምጥ እግዚአብሔርና ኢየሱስ ክርስቶስን ሲያነጻጽር ኢየሱስን ሰው እግዚአብሔርን አምላክ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስን ሲጠራ አንድ ሰው ነው የሚለው እንጂ ፍጹም አምላክ ፍጹም ሰው አይልም። የሰውነት ባህሪውን ወይንም ሰውነት ማንነቱን ነው አንድ ብሎ ጠርቶ የሚያስቀምጠው። ሮሜ መልእክት ምዕራፍ 5 ቁጥር 15 አካባቢም እንዲሁ በአንዱ ሰው በኢየሱስ ክርስቶስ ሲቆጠር ሲለካ ሲመዘን ከባህሪው አንጻር ሲብራራ መጽሐፍ ቅዱስ ውስጥ ምን ተብሎ ነው የሚጠራው? አንድ ሰው። እግዚአብሔር ሲጠራስ አንድ አምላክ፣ ኢየሱስ ሲጠራስ አንድ ሰው። ለምሳሌ ኢየሱስ ክርስቶስን ከአዳም ጋር ሲያነጻጽረው አዳምንም ኢየሱስ ክርስቶስንም ሰው አድርጎ ነው የሚናገረው። ኢየሱስ ክርስቶስ ታዲያ አምላክነት ካለው ከአዳም ጋር እንዴት ነው የሚነጻጸረው? ሙሉም አይሆንም። በሁለተኛ ደረጃ ደግሞ ሁለተኛው አዳም ስጋ ለብሶ የመጣ አምላክ ነው ወይንም ሁለተኛው ሰው ስጋ ለብሶ የመጣ አምላክ ነው ብሎ ስጋ ከለበሰ አምላክ ጋር ሰውን ማነጻጸር ይሄ በራሱ ሮሜ መልእክት ምዕራፍ 5 ላይ እንትን ያደርጋል፣ ይጋጫል። ስለዚህ መጽሐፍ ቅዱስ ከነሱ ሐሳብ አንጻር ተረጎሙት እንጂ መጽሐፍ ቅዱስ የሚናገረው በቀጥታ አምላክ አንድ እንደሆነ ክርስቶስ መልእክተኛ እንደሆነ ያ ትምህርት ደግሞ በቀጥታ የሐዋርያትና የነቢያትን ምስክርነትን ይዞ ክርስቶስ የአምላክ መልእክተኛ ከእስራኤል መካከል የተመረጠ ሰው እግዚአብሔር ጽድቁንና መልእክቱን ያደረገበትና የሰራበት ቅዱስ የእግዚአብሔር መልእክተኛ ነው። ይሄ መጽሐፍ ቅዱስ በግልጽ ያብራራዋል። እንግዲህ ወደዚህ ትምህርት ተመለሱ ነው የምለው። ወሂድ አሪፍ ነገር ነው እንትን ያልከው። ሲጀመር ይሄ ነው ወልድ ለአብ ብቻ ለምን ይገዛል? መንፈስ ቅዱስ ለምን አይገዛም ነው። ምክንያቱም ወልድ ለራሱ የማይገዛው ያው ራሱን ዝቅ ስላደረገ ነው። ሂሚሊሽን ነው፣ ሂሚሊቲን ነው የሚያመለክተው፣ የሆነ ትህትና ነው ብለው ያምናሉ። ለመንፈስ ቅዱስ ለምንድን ነው የማይገዛው? ለምንድን ነው መንፈስ ቅዱስ አምላኩ ያልተባለው? እሱስ አምላክ አይደለም በራሱ?
እና በክርስትና ያለው የማይወልድና የማይወለድ አምላክ ቢኖር መንፈስ ቅዱስ ነው። የመውለድና የመወለድ ባህሪ የሌለበት ተብሎ የሚታመነው ማለት ነው። ኤኒዌይ ወደ ዱከም እንሂድና ጊዜያችንን እንትን እንበል። ዱከም ሰላም ብያለሁ። እንዴት ነህ? አሚር ግባ እየተባልክ ነው። አሚር ከታችን ግባ እየተባልክ ነው። አስገቡት ቦታ አለ። ዱከም አለ ሰዓት ለመጠቀም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አሚር? አልሐምዱሊላህ ረቢል ዓለሚን። ሌሎቻችሁም ሁላችሁም ሰላም አለይኩም። ማሻአላህ። ዱከም አለ መጥቷል። አሚር ዱከም ሚውታን ሳሚት ሆነ እያወራ ከሆነ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው? አንተን እኮ ሳገኘህ እኮ ሁሌ ትዝ የሚለኝ ነገር ጥያቄ ስጠይቅህ እንጃልህ የምትለኝ ነገር ነው። ተቃጥዬ እኮ ነው። ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወድ? አዎ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻሃዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። አዎ ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ አሚር ያስይዝ በቃ ኢንሻአላህ። ለዛ ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻሃዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማ ነው ማለት ነው። ያም የምሰማው ነገር ምንድነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል መጨረሻ ላይ ግን ጻፊው አይታወቅም ይሉናል። ስለዚህ ይሄንን ነገር ማለት በምን አይነት አይምሮ ልቀበል በቃ ማለት እረፍት አጣው። አይዞህ በቃ ከዚህ በኋላ ወደ ግልህ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጻፊው አይታወቅም። ዘፍጥረት ጋር ስትሄድ ጻፊው አይታወቅም። ዘዳግም ስመጣ ጻፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማዕት አለ በቃ። ስለዚህ እነዚህ ነገሮች ጻፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይ ጥሩ ነው። ለማንኛውም ከዘፋኞች ሁሉ አፈሶፊ ማን ነው ሲባል ከከሌ ጋር ልታጣላኛል አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አለው ኡስታዜ አንተ ታሲሰው ታዲያ። አይ አሲዘው ችግር የለውም። እኔ ሁሌ ሳሲዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር ይመጣል፣ ሐሰን ጋር ይመጣል። አትዝጋ ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ ወይ ደንተው ወይ አሚር አሲዘው ነው የምለው። ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ ሲጃለሁ። አንተ ሻሃዳ ሊያሰስክን ቀጥል ሐቢቢ ጀዛከላህ። ቀጥል እዚያ አትፍጭ በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ይመጣው ራሱ ሐሰን ጋር እኔም ጋር ሁላችንም ጋር ስለሚመጣ ቀጥላን። እሺ መርሐባ። እሺ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ?
ነፍሴን ያስገደደችኝ። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም አለ? ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ። እንቅልፍ አጣሁ። መልካም። እኔ የምለውን ቃል ተከትለህ ትላለህ። እሺ እሺ። አሽሃዱ አሽሃዱ አላ ኢላሃ አላ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን አነ መሐመደን አነ ሙሐመደን አነ መሐመደን ረሱሉላህ ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። ያለህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ነው የያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታውቀው ዱካ የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነ እየተደጋገፍክ እየተማርክ እጅ ልጅ ተያይዘን አይ ቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛን ያጽናን። በዚሁ ኢስላምን እንደያዝነ ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱካም። እኔ ወርጄ ሰው አስገባለሁኝ፣ ታች ዛህራን አስገባለሁሽ። ኡስታዝ መድረኩን ነበርና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። በቃ መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ፣ በርታ። እንግዲህ ትምህርት ተማር። ሐሰንንም አግኘው፣ ዛህራንም ማግኛት። ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መጥተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ አለ፣ ብሉ፣ ጠንክሩ፣
ጥርስ አውጡ በደንብ አጥንት የምትግጡት ስትባሉ አይ እኛም የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነ ስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው ዱከም? ማን እንዲባል የፈለከው? ዱከማችን አሚር ሰላም ነው። እንዴት ነው? አሚር አሚር ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ ዓለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሽ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃለህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል። ቃል እንጃለህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላም አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳኸው ስሙን መልስ። አሚር ተውን ብለሃል። ዱከም አሰላም አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳኸው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ ስለምነት አዲስ ዓለም መጣች ልውረድ ምናምን ብያለሁ እኮ ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላ ሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አቴንዴ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ቀጥተኛው መንገድ ስትይዙ ነውና ኢንሻአላህ እንታገሳለን እንማማራለን። ወንድማችን ሀሰን ለትግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላም አለይኩም ቴንክ ዩ። የሚገባ ካለ እንትንላለን ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። አዲስ አበባ እንዴት ነሽ? እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይ እና እንኳን አላቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህን እንድንወፈቅህ የእውነት እድለኛ ነህና በደንብ አድርገህ ተወቀው። እስልምና ያው የሚኖር ዲን ነውና በደንብ አድርገህ ኖረው ኢንሻአላህ። እኔም ማግዝሃለሁኝ በውስጥ ጽፌልሃለሁኝ። ስልክ ቁጥርህ ላክልኝ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛም ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ከልጅዛችሁ እንዲከፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁ ወደው ይቀበላችሁ እና አመሰግናለሁ ስለተሰጠኝ። ኑር አዲስ እንዴት ነህ? አሰላሙ ባቢ ሰላም ጤና ይስጥልኝ። አሰላሙ አለይኩም ያ ጀማ። ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ። ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን ልእስላም አላህ ጋይድ አረገህ። የነቢያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ
ውዥንብር ቅዠት ከሆነ ነገር አውጥተህ አንድን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባው ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ በአኺራም በጀነተል ፊርደውስ አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን እስላም የምትጸናና ራስን በዲን እስላም የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰቡ፣ ከጎረቤት፣ ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው፣ ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና። ያን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በምናውቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብዙ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት ካጋጠመው በ30 ደቂቃ ወደ አኺራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋል እና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ አድሉ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ላንተ። አላህ እስቲቃማውን ይስጥህ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናውቀው ነገር ሼር እናርጋለን እና በድጋሚ እንኳን ደስ ያለ። ካሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ካንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድሞችም ካሉ ወደ እስላም የምትጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በአብሻ እኔ አውርቼ ልውረድ። ወአለይኩም ሰላም ኡስታዝ። የኔ ስም ሲጠራን ቀጥል ይሽዋለሽ ቀጥል። እሺ ዱካሚ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ። እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዜ በጣም እንትን ብዬ ነበር ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበርና አንዴ ቲክቶክ ላይ ሲጽፍልኝ ቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁትና አልሐምዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራህ ላይ ሀይቢ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ያላችሁ ሙስሊም ወንድሞቼ ባቢ ሰላም ብያለሁኝ። አድካሚው ማለት ዱከም ማለት አሚር አሰላሙ አለይኩም። እስኪ እንደው ድምጽ ረሰማኝ አንተዋ። ወአለይኩም ሰላም ማለት እስኪ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ ብዬ እየሳኩም ነበር እያለቀስኩም ነበርና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ Subhanahu Wa Ta'ala ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነብዩ አለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸውን ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የምታውቃቸው ምርጥ ጀግና የምንላቸው ኡስታዞቻችን፣ ወንድሞቻችን፣ ይቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተኝቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኙ። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ካሁን በኋላ አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው፣ የምትጠጣቸው፣ የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈልገው ደስታ ልታገኝ የሚችለው። ያለበለዚያማ እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ካሁን በኋላ ከእስልምና የሚፈልገውን ደስታ ለማግኘት ግዴታ አፈርድሜ በልታ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ። ከጃይ ከመሆን አስከጃይ ትሆናለህ።
አደራህን ሀቢቢ ሌሎችን ወንድሞች ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ካሁን በኋላም አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን። ሀቢቢ አላህ Subhanahu Wa Ta'ala ጀግና አላህ ያድርግህ፣ ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን በጣም ደስ ብሎኛል። አላሁ አክበር እያለ ዱከሜን በጣም ነው ማውቀውና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለሁሉም ነገር ወላሂ በጣም ነው ደስ ያለኝና ውጪ ነበርኩ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረውና ማሻአላህ ወንድሜ በጣም ደስ ይላል። አላህ ያጽና፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ። ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜትና አላህ ይጠብቅ፣ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞቱ ኢላ ወአንቱም ሙስሊሙናችሁ እንጂ እንዳትሞቱ የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አልየውመ አክመልቱ ለኩም ዲነኩም ነው የሚለው ነው። ዲናችሁን ዛሬ ሞላውላችሁ እያለን አላህ Subhanahu Wa Ta'ala የሚናገረውና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነውና ዲን አልኢስላም ከዛ አንፃር ነው። በጣም ደስ ብሎኛል። አላህ ይጠብቅ፣ አላህ ይጨምር ለወንድሜ ለማለት ነው። አላስረዝምም። አመሰግናለሁ። ሬይነር ካለህ ላክ። ዘይነብ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት እንዲሁም ባቢ ሌሎቻችሁም ሰላም ብያለሁ። ዱከም አኺራን አልሐምዱሊላህ ረብል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚር አዲሱ ሰላምታ ይመልስልኝ። ሰላም አለይኩም ወራህመቱላሂ። የማይመች ቦታ ነው ዘይነብ፣ ለዛ ነው ድምጽ አለ እሱ ጋር። እሺ አልሐምዱሊላህ ረብል ዓለሚን። አኺራን ወላሂ በጣም ደስ ይላል። አልሐምዱሊላህ ብዙን እንግዲህ ብሎታል። ትንሽ የተወሰነ ደስታ ለመግለጽ ነው እንጂ በጣም ስንጠብቀው የነበረ ምርጥ ወገናችን ነበር። አልሐምዱሊላህ ወንድማችን ስለሆነ በጣም ደስ ብሎኛል። አላህ ይስተቃማውን ይስጥ። ዋናው ኢስቲቃማ ነውና አላህ Subhanahu Wa Ta'ala እንዳለው ኢነል ለዚነ ቃሉ ረቡና አላህ ሱመ استقاموا ነው የሚለው። እነዚህ ጌታችን አላህ ነው ያሉ ከዛም በዛ ቀጥ ያሉ ማለት ነው እና በመጨረሻው ዓለም ትልቅ እዝነትና ረህማ እንዳላቸው ትልቅ ማጅር እንዳላቸው ይገልጻል። አላህ ኢስቲቃማውን ይወፈቀ ለኛም ለሁላችንም ማለት ነው። ሌሎቻችሁ በጣም እንወዳችሁ ወገኖቻችንም አላህ ይምራችሁ እና ወላሂ በጣም ነው ደስ ያለኝ። በጣም ብዙ ጊዜ በስተን ምን ጠብቀው የነበረ ምርጥ ወገናችን ነበር። አልሐምዱሊላህ ወንድማችን ስለሆነ ደግሞ በጣም ደስ ብሎናል። ወአቡድ ረበከ ሐታ ያእቲየከል የቂን ነውና ያን እርግጠኛው ሞት እስኪመጣህ ድረስ ጌታህን ተገዛ ነውና የሚለው እስከ መጨረሻ ሁላችንንም አላህ ኢስቲቃማ ይስጠን። ሌሎቻችሁንም እንደዚህ ጭጭቀን የምደርስበት ነባቢ ነው ኦፓል ኢንሻአላህ እንጠብቃለን። ሁላችንንም ኢንሻአላህ አላህ ጀነት ሰፊ ነውና አይጠበንም። ሁላችንም የጀነት እንዲያደርገን ምኞታችን ነው እና በጣም ደስ ያለኝ በቃ ድንገትም ስለሆነ ሰውነቴ ሁሉ ነው የተንቀጠቀጠውና በደስታም ስጁድ ነው የወረድኩት። አልሐምዱሊላህ ዱከም ወንድማችን ስለሆንክ በጣም ደስ ብሎኛል። አልሐምዱሊላህ ቀጥሉ። የዱከም ቡና አጣጭ እና ወንድሙስ እንትን ጓደኛው ለምን እየጠፋ ሬይነር ጄኖ ብሏል ይመጣል። ዳጊም ካለ ዳጊም አስገቡት እያሉ ነው። አንድ ነገር ኦፓልን ላፈናት። ኦኬ እሺ። ላይ ከእንቅልፌ ስነቃ ነበር ዱከም እናገኘ ነው ሁሌ ይምለጨለጭብኛል። ላይክ አስ ዩዥዋል ረያን የምሩን ነው ምናምን ብሎ ጻፈልኝ ሲለኝ እኔ እንታውኝ ዱከም ነገር ይምለጨል ምንድነው የፈለገው ስል ኡስታዝ ዋይድን ከሄድ ላምጣው በቃ ላይክ አጋ ነርቨስ የምሩን ነው ላለን ሊያመልጥ የመሰለ ቻርጅ አርግ ዱከም አሁን ከኔ ጋር ነው የምትጣላው ቻርጅ አርግ ያልኩ ማለት ነው። ከዛ ኔክስት ቲንግ ነው ኡስታዝን ፍለጋ ደግሞ ወንድምየው ሐሰን ወጣና ፍለጋ ላይክ ለሱ we were የዞርን ነበረ ደቂቃው ላይ የእውነቱን ነው የሚለው ያስጨንቃል ገባህና አሁን እዚህ ላይ ገስት ቁጭ ብሎ ራሱ ሊያመልጥ ነው ነገር ለካ ኦሬዲ ሻሃዳ ይዟልና
አልহামዱሊላህ ለዓለማቱ ጌታ በጣም ደስ ብሎኛል። አላህ ያጽናክ ወንድማችን ሆናል። አሁን ፎከስ ኦን ትምህርት ላይ ፎከስ አድርግ። አብረን የማይተውሽ እና አላህ ያጽናክ። ከሁሉ በላይ አብረን እንማራለን። በጣም አመሰግናለሁ ባቢዬ። ልውረድ እሺ፣ መውጣት ስላለብኝ ነው። አዛንም ብሏል። በጣም ልቤ በቃ በደስታ ኦቨርጆይ ነው ያደረገውና አልহামዱሊላህ ደህና ዋሉ። እሺ ኔትወርክ ነው እንትን ያደረገው መሰለኝ፣ ለዛ ነው የወረደ። ባንዱ ሰላም ላንተ ይሁን። መጋቢ ሐዲስ ነው እንትን ያደረገው መሰለኝ፣ ለዛ ነው የወረደ። አንተስ መቼ ነው እስልምናን ተቀብለህ ሰላም አለይኩም ብለን በቤተ እስልምናን የምንሰብክበት ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ እንደሚሆን እንደማለት ኦፓል እህታችንም እንደዛው እስልምናን ተቀብላ ከዚህ በላይ ልትሰብኩ በቤቷ ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ ነው። ጨረስክ? ያው ኑርህ ራሱ ወደ እስልምና ይጣራል ታውቃለህ አይደል? የፊትህ ኑር በራሱ ባቢ ልናገር? ተናገሪ። እሺ ዱከምዬ ወንድሜ አልহামዱሊላህ እንኳን አላህ ቀጥተኛውን መንገድ አመጣ። ኦፓሌንም ባቢንም ኢንሻአላህ አላህ ያሰማናል። እናንተም ዱአ እናረጋለን ኢንሻአላህ። በጣም ደስ ብሎኛል። እንግዲህ በቃ ይሄ ነው። ይታለ ዱካም ቆይ ኦኬ እንትን አድርጉት። በነገራችን ላይ በቂ ነው። የቀረ ነገር ደስታችሁን በውስጥ ገለጹለት። መግለጽ ከፈለጋችሁ ራሱ ኔትወርኩም እያስቸገረው ስለሆነ በቂ ነው። ገስ ላይ ያላችሁ ሰዎች ብቻ አውሩና በቃ የቀረ ነገር። እሺ ቪዲዮውን ተጠንቀቅ ዱካም፣ ካሜራን መጠንቀቅ አለብን። ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባቢዬም ሰላም ላንተ ይሁን። ማሻአላህ ዱኬ ደስ ብሎኛል። በቃ ምንም አይደለም። ሪከርድ አድርጌልሃለሁ። ኢንቦክስ ገብተህ እሱን ብቻ ያው እና አላህ እናንተንም ይምራችሁ፣ ሁላችሁንም አላህ ይምራችሁ። አላሁ ጀለ ወዐላ ለእስልምናንም በጥላቻ አይን የሚያዩትንም እናንተንም ደግሞ በጥሩ እንትን ውስጥ በጥሩ ኢሞሽን ውስጥ ሆናችሁ እስልምናን ንጽጽርም ቤታችሁ ለምታሰሩትም አላህ ይወፍቃችሁ። የሰለመው ሰልሟል፣ አላህ ያጽነው፣ እኛንም አላህ ያጽናን። እናንተን ግን ያልተመራችሁትን አላህ ይምራችሁ፣ አላህ ብርሃኑን ይስጣችሁ ነው የምለው። አሰላሙ አለይኩም ወራህመቱላህ። እሺ ከታች ያለው ዋለ እንትን ኢንሻአላህ ነው። አላህ አለሽ ሬይነር ና አንዴና ሬይነር እንደው ማን ተጨርሰው በቃሽ። ከዛ እኛ እንበጥረቅ። ሰው አታስገቡ። ዳጊን ሳቡልኝ ወንድሞች፣ ዳጊን እባክህ ካለበት እየፈለግነው ነበረ። የለም አምጥቼው ነበር እኮ አምጥቼው ነበር፣ መጥቶ ነበረ። ራም ስለበላ ከብዶታል። ተሸክመን ቢሆን አንተው አዘግተ ነው ይሄው ይዤው ወጥቼ ነበረ። ቤቱን ዘግቶ እኮ መጥቶ ነበር፣ ወጥቶ ነበር። ራይነር ቀጥል። ሰላም አለይኩም። ሄሎ ሰላም ወራህመቱላህ። ወአለይኩም ሰላም። አይግኖ ታሲ አለ ሉከም ወይ አሰላሙ አለይኩም ያልኩ እንኳን ደስ አለ ማሻአላህ። ወአለይኩም ሰላም። አላህ በእስልምና ያቆየ፣ በእስልምና ይግደልን። ደስ ይለኛል። እኔ እገልህ ነበር ዛሬ እንደ እውነታው ሻዳ ባሊዝ ሞተ ነበር፣ እየመጣው ነበር ሰፈር
እንደ አንተ ጨነቀኝ እኮ በእናትህ ጠዋትማ ልፈነዳ እኮ። አቤት አቤት ያ ሰላም እንዴ ነው ኡስታዝ ወይ ደራስ ጠርቻ አንተ ዳጊ ደግሞ አውቆ እንትናን ማነው ስሙ እንትናን አምጥቶ አስጨነቀኝ። ብቻ እንኳን ደስ አለ ማሻአላህ አላህ በእስልምና ያጽናው። እንግዲህ እኛም አለን አሁንም ሸሸን እንግዲህ እስቲ አምልጣው ነው የት እንደምታመልጥ ነው ያለው። እኔ ጋር ያለው አንተ የት አሊ እኔ ጋር እኮ ነው ያለው። እናንተ ጋር ሰፈር እኔ ጋር አይዋ አጠገቤ እናንተ ሰፈር አጠገቤ ነው ያለው። እንገናኛለን ወይ ሳሚ ኦቢ ብቻ ደስ ብሎኛል። እንግዲህ ያው ቀጣዩ ያለው ከባድ ጊዜ ነው። ከባድ ጊዜ የሚሆነው መማሩ ነው። አሁን ወደ እስልምና ስገባ ከዜሮ ነው የምጀምረው። አክቹአሊ ሁሉም ነገር ያለውንም ቻሌንጅ አብረን እናልፈዋለን። ምክንያቱም ያው እስልምና መቆየት የምችለው ያለ እውቀት መቆየት አልችልም። እውቀት ከሌለ እንደሚመላለሱ ሰዎች ትሆናለና እሱ ደግሞ ለአንተ ማድካሚ ነው ካለ ሌሎቹ ለማንም አይሆንም። እና አንተ ደግሞ ተቀብለዋል። በዚህ መንገድ ለመጽናት ቁርአንን መጀመሪያ ቁርአንን ከአሊፍ ትጀምራለህ። ከዛ እስከ ሱረቱል ኢኽላስ ድረስ ትቀራለህ። እዛ ውስጥ ደግሞ ያላን ቃል ይበልጥ እንድትረዳ እንግዲህ እኛ ዱዓ እናደርጋለን ሙስሊሞች። ይበልጥ ቁርአን ውስጥ ትቀራ የእስልምና ውበት ታያለህ። አክቹአሊ እስልምና የሚያምረው ባለው ነገር ነው፣ በእውቀት ነው። የእስልምና ታምሩ ቁርአኑ ነው። ቁርአኑን ካልቀራ ደግሞ ታምራቱን አታዩም። እና በዚህ መሰረቱን እንድትይዝ እኔ እመክርሃለሁ። በምንችለው ደግሞ እኔ በማውቃት አሊፍ ትቆማለች ወይ ተጋደመች ነው የምለው እኔ እነግርሃለሁ። ችግር የለውም ብቻ እንታገዛለን እና ያንን እንዳትረሳ። መቼም ያለ እውቀት እስልምና ውስጥ መቆየት ይከብዳል። አብሮ የተወለደም ትንሽ ዋን ያገኘው ካልተማረ የኔ ነው እንደዚህ ቢጮህ የኔ ነው ባቢ እንደዚህ ቢጮህ ቀጥል። ያንተ አይደለም ቀጥል። ደነገጥኩ እንዴ እንደዚህ ከረበሽኩ ማሽ ብቻ ልጨርስ ሐሳቤን። በእስልምና ተወልዶ ካልተማሩ ሰዎች ትንሽ ከገባባቸው ከእስልምና የሚወላገዱ አሉና እንደዛ እንዳይሆን ሰለምቴ ስትሆን ደግሞ በጣም ያስቸግራል ከሁሉም በላይ እና ያንን አንተ እንድትይዝ መጀመሪያ በአማርኛ እዛ ደግሞ እውቀቱን ትይዛለህ። ብቻ ላይ እንድታተኩር እመክርሃለሁ። ሁሉም ነገር እኛ አለ። አላህ ያጽና፣ አላህ ያበርታ። ደስ ብሎኛል። አመሰግናለሁ ባቢ እድሉ ስለሰጠ። ጨርሻለሁ። እሺ ንግስቷ ማውራት ይፈልጋሉ። ምክር ቤት ታደርጋችሁታል እና ታዲያ አሁን ካልመከርኩት መቼ ልምከረው? አይቶ የሰው እንትን ቶ አብሮት የሚኖር ሰው ነው። አብሮ አደጉ ነው። ይተዋወቃሉ። በአካል የሚያገኘው ሰው ነው። እሱ ካልተናገረው ማን ይናገረዋል? ዱካም ግን እንትና ዳጊ የት አለ? እኔ አላገኘሁትም። ማስገባት እንትን ብፈልግ ራሱ አንዳንዴ እምቢ እያለኝ ነው። ለምን እንደሆነ አላውቅም። ሌላ አሁን እንትን እያደረኩት ነበር፣ እምቢ አለኝ። ኦፓ አለሽ? ማውራት ትፈልጋለሽ? የጨረሱና እኛማ ምን ስንት የምናወራው ነገር አለን እኮ ፍቅር። እንደው ተኝተን ነው እናወራው እንጂ ዛሬ የማይተደረገብን ነገር በእርግጥ ሁሌ ነው በደል የሚደርስብን። የዛሬው ግን ትንሽ በመሄዳችን አደናቸውን አድነው ጠረግረግ ብለው ሄዱ። እግዚአብሔርም ያጽናችኋል አሉን። በርቱ ሰባራቱም አላሉን። ይህን ነው የሚያደርጉት። እኔ እኮ አይቶ ነገር እኮ ጨረራቸውን ለቅ ይሄዳሉ። በቃ 665 ግን 665 እየፈረሰ ነው። ሲሞት የሚበዛ ነው። ተተኪ ያሳጣን። የለንም ቢሆን በተለዋጭ እንወስዳለን እንጂ
እንዲህ አይሆንም ብለን የምናስበ ግን ይሁን ብዙ ነገር ነው የምንለው። ቆይ የደረሰብን ነገር በእውነት ጊዜ የሚፈልግ ነገር ስለሆነ ነው ዝም ያልኩት። ጥሩ ነው። እኔ እናንተ ራሱ እንማከራለን እንደዚህ እየመጡ ጨረር እየለቀቁ ተቋማችንን ይህ እኮ ተቋም እኮ ነው 665 አይደል? እንደኛ ቀላል ሊብራል እንሁን፣ ወዳጅነት እንኑር፣ ቤቱ አይጠበንም ብለን ቤታችንን ስናረግ አንዳንድ ሰው ያዝ መውጣት አዲስ ዓለም ስትመጣ አንድ ሰው መብረቁ ሲመጣ አንድ ሰው አሁን ያን ሰው ይሰድከኛ አንተ ከኛ ስትወስድ አንተ ኮንፈረንስ እናደርጋለን። በቀላይ ነኝ ሩቃል አሁን ተገለጠልኝ እኮ የ665 አባላቶች በሙሉ እዚህ ቤት ያሉ ሲተኙ ከምዛ ከሌላ ወገን የመጡት ሲተኙ እንዲያውም ወገኖቻችን እያለን ነው መጥራት ያለብን። ባቢ ከዚህ በኋላ ቀረረባችን ነው ጉድ ይሰራል። ወገኖቻችን ሲተኙ ስብሰባ እናደርጋለን። ከዚህ በፊት እኮ ፍተሻ እያደረግን ነበር የምናስገባው። አዘናጉን፣ ይመጣሉ፣ ጨረራቸውን ይለቁብሃል፣ ትረሳለህ። እንደ አብረን እኮ ሻሃዳ ያዘን እኮ ነው የሚመስለው። እንዴት እንደዚህ ይላል? አይሆንም። ተቋማችንን ህዝብ ማወቅ አለበት። ግን ወደ ዋና ፖይንታችን ስንገባ ዱከም እንኳን ደስ ያለህ። እኔ ሁሌ ነው የምናገረው፣ ሁሉም ሰው የሚመለሰው እንዳካሄዱና እንደሄደበት መጠን ነው። ነፍስህ ደክማ ነፍስህ ጠይቃህ ከሆነ የሄድከው የነፍስ እረፍት የስጋን ፍላጎት ከመገደብ የስጋን ድምፅ ከመቀነስ ለነፍስህ የሚያስፈልጋቸውን ምግቦች ከመምረጥ የሚመጣ ነው። ከቲፎዞ አይገኝም። ይሄ ነው ነፍስ የሚያስፈልጋትን ነገር ማወቅ በራሱ እንድታርፍና እንድትድን ይረዳሃል። ስለዚህ የቲክቶክ ላይ ለስጋ የሚሆኑ ነገሮች የሼፎችን ፔጅ ካላገኘ በስተቀር ምንም አታገኝም። ድካምህን ያበረታብሃል ለማለት ያክል ነው። ነፍስህን ለማሳረፍ የነፍስ ምግቦች የት እንደሚገኙ ከዚህ በፊት የበሉ እንደነ ራያን አይነት እንደነ አዲስ ዓለም አይነቶች አሉ። የነፍሳቸውን እንጀራ የበሉ ከነሱ ጋር በመቀላቀል ነፍስህን አሳርፍ። ነፍስን የሚያደክማትን የስጋህን ሀሳብና ፍላጎት ቀንስ። ብትመለስም እንደሄድክበት መንገድ ነው። በዛው ብትቀርም ደግሞ የቀናውን መንገድ ስለመራህ ነው። በሂደቱ ውስጥ ሆኖ በየትኛው መንገድ ይሁን የመረጥከው ምርጫህ ለምታደርገው ነገርና ለምትወስነው ውሳኔ ጠቃሚ ስለሆነ ለራስህ ነው። ለኦዲየንሱ ምናምን አይደለም። እኔ ከኦዲየንሶች ጋር ወዳጅ አይደለሁም፣ እነሱም ያውቃሉ። እስልምና የሚኖር ሃይማኖት ነው። እስልምና ከሙስሊሞችም ይበልጣል። ሰዎች አንድ ቀን ይወዱሃል፣ ሌላ ቀን አይወዱም። አንድ ቀን ያኮርፈዋል፣ ሌላ ቀን አያኮርፉም። እነሱ ራሱ ከስጋ በላይ አድካሚ ነው። የሰው ሀሳብ ከስጋ በላይ አድካሚ ነው። ስለዚህ ከነፍስያህ ጋር ምንም ግንኙነት የላቸውም። ለነፍስያህ የሚጠቅምህን ነገር የምታገኘው የነፍስ ምግብ ከበሉ ሰዎች ጋር በመዋል ነው። ያንን የነፍስ እንጀራ በመብላት ነፍስህን አድን፣ ራስህን አበርታ፣ ጠንክር። ያደረስክብህን ክህደት እንተዋለን። መቼስ ምን ይደረጋል? 665 እንደሆነ ተደፍሯል፣ ተንቀናል። ጌታቸው ረዳንም ቢሆን ሻሃዳ ሲዘን ታሪካችንን ወይ እስከ መጨረሻው እንፈርሳለን ወይ ደግሞ በኢላም ቢሆን ቀይረን ኢላን የኛ ባል አድርገን እንደገና በርትተን እንነሳለን እንጂ እየተደረገብን ያለው ነገር ፌር አይደለም። በእውነቱ ስብሰባ እናደርጋለን ዛሬ። የ665 አባላት እንዳትደነግጡ፣ እንዳትሸበሩ፣ በእውነት እንዳትደነግጡ አለን። ጠንካሮች ነን እኛ፣ ብዙ እጅ አንሰጥም። እዚህ ፊት ለፊት አናለቅስም ብለን ነው እንጂ ዛሬስ እንደው ብናለቅስ ራሱ ደስ ስለሚለው ባቢ ራሱ እየተቀባበልን እየዬ ብንል ራሱ ደስ ነው የሚለኝ። በውስጥ እያወራን ነበር እናንተ ስታወሩ ተቋማችን አደጋ ላይ ነው እያለ ነበር። በጣም ደስ ይላል። ምክንያቱም ሰው የስጋ ውጤት ብቻ አይደለም፣ የመንፈስም ነው። መንፈሱን ማሳረፍ የሚፈልግ ነፍሱን ማሳረፍ የሚፈልግ ሰው በየትኛው መንገድ ቢያርፍ እኔ ምርጫችን ነው። ይሄን ማወቅ አለባችሁ፣ ምርጫችን ነው። ግን ፍላጎታችሁ ሲጠፋባችሁ ተጠያቂ የምታደርጉትን ሰው የምትፈልጉትን ነገር ነው እኛ የምንቃወመው። ያንን እንደማታደርጉ ተስፋ እናደርጋለን። ለነበረን ጊዜ ለነበረን ቆይታ የ665 የ664 አባል ነኝ ብለህ ብዙ ጊዜ አወናጨባብረህናል። ዱከምዬ አወጫብረህ ቅድም አዲስ ዓለም እንዳለችው
ዛሬ ነገ ሲል እንጃልህ እያለ ትቶን እየሄደ ነው እንዳለችው ድንገት ነው ትተኸን ሄድከው እኛ ነው እና እንኳን ደስ ያለህ። ደስ ብሎናል። አንተ እንጃለህ ይለዋል ዱካም ይለዋል ኡስታዝ ወይድ እንደዚህ እንዴት ነው እንጃለህ መልካም ምኞታችን ልጨብጥህ ዱካም እንዳትነካካ በቃል ብቻ እናደርገው እና እኔ መብራቱን አጥፍቼ ወደ 665 አምላክ ጸሎት አደርጋለሁ እናንተ ምን አለ ምንም ቢልኛ እናዳመጥም አንተ ያንተ መስለኔ እረፍት እንዳያረግ አንተም እኮ አግዘኛል ታውቃለህ እረፍት እንድታረግ ኧረ ተወኝ እኔ ከተጠያቂነት ነፃ ነኝ ተወኝ ግድ የለም አባሎቻችን ጥሩ ሲያረግ አእምሮ ያረጋግ እረፍት አድርግ በቃ የሚመችን ነገር ያዝ አትግበዝበዝ ብለህ ብዙ ጊዜ መክረኛል እኮ ከአንዴም ሁለቴ ሶስት እና ምን አደርጋለሁ ሰክረህ እየተንገዳገድክ ካገኘሁማ ደግፈሃለሁ እንጂ እንትን ብዬ እንትን አልልም ለማንኛውም እኔ በቃ ኮበለልክ በቃ አሁን የለህም አትመለስም ከወዲያኛው ነው እንጂ በቃ እሺ ይመችህ እኔ ወደ 665 ነው ሲያስጠላ ይሄ ድምጽ ዱካም ነው እኮ የሚያደርገው አንተ ቀጥል ንጉሳችን እኔ እንዳልኳችሁ እኔ ወደ 665 አምላክ መብራቱን አጥፍቼ ጸሎት አደርጋለሁ እናንተ የ665 አባላቶች ነጠላችሁን ገልብጣችሁ ያው አልቅሱ ምንም ማድረግ አይቻልም ዱካም ለአንተ ያው ለራስህ እንኳን ደስ አለ እንደዛ ነው የሚባለው በነገራችን ላይ አንድ ሰው ሃይማኖት መቀየሩ ምንም ትርጉም የለውም እኔ እንደዛ ነው መረዳው አንድ ሰው ሃይማኖት ቀየረ አልቀየረ ምንም ትርጉም የለውም ቀየረ ማለት መቀየሩ ሳይሆን ትርጉም የሚኖረው በቀየረበትን ሃይማኖት መጽናት ነው ትርጉም የሚኖረው ብዬ ነው እንትን ማደርገውና አንተም ቅድም ስታወራ ያው ነፍሴን አስገድዳኝ ውስጤ ተጨንቆ ሰላም አጥቼ ነው ሃይማኖት የቀየርኩት ስላልክ ያው ለመጨነቅ ወደ ኋላ ተመልሰህ ሰላም ለማጣት ለመጨነቅ ተመልሰህ ወደ ኋላ የነበርኩበትን እስር ቤት ነበረ ስላልክ ተመልሰህ ወደ እስር ቤት እንደማትመለስ እኔ ተስፋ አለኝ ታሪካዊ ስህተት አታደርግም ማለት ነው ለራስህ ከራስህ ማለት ነው እና ዱከሜ ባለህበት ፍጹም ሰላም መኝልሃለሁ ከተመቸህ ይመችሃልም እንኳን ደስ አለ ባጭሩ ምችት ይበልህ እናወራለን አመሰግናለሁ ባቢ አመሰግናለሁ በጣም አመሰግናለሁ ከልቤ ማለት ነው ኦኬ እስኪ አውሩ ገስት ላይ ያሉ እንትን ይበሉና እኛ ሌላ ነገር ምን በተጠረቀው ነገር ስላለ አይ በቃ ከዚህ በኋላ እንደው ሙስሊም ደብዝ ባለ ገስት ላይ ወብሻ ጓደኛ ያለ እዚህ ውስጥ እስቲ ጓደኛ ያለ ያውራ በእናትሽ ማን ነው ጓደኛ ያወራው ከማን ወገን ነው ጓደኛ እኛም ተዘርፈናል ዋና እኛው ነን እያልን እናንተ ታለቅሳላችሁ 665ዎች ቆይ ምን ነክቷችሁ ነው ቀጥል እስኪ እኛ ተበልተናል ዛሬ ለኛ ጥሩ ቀን አይደለም ስንት ዱካም ነው ያለው ከ665 ጋር መተባበር አለብን ለጥቂት ጊዜም ቢሆን ከወንጌል አማኞች ነገድ ነው የመጣኸው አይደለም ኧረ ወንድሜን እኮ ነው የወሰዱብን አንቺ ምን እናንተ ናችሁ እኮ የወሂድ ካልኩሌሽን እየሰራ ነው መሰለኝ ለእናንተ ያቃብሎ ጠላቶቻችን ናችሁ ከዚህ በኋላ ባቢሎን ስለዚህ አንድነት እንፍጠር ስትል አልነበረ እንዴ ህብረት ያስፈልገናል ስትል አልነበረ ጊዜያዊ አንድነትማ እንፈጥራለን በውስጥ ነው የሚገርምህ ነገር እስካሁን ስንታገል የነበረው እኛ ነን የት ተኝታችሁ ነበር እናንተ አሁን ስንፋለም የነበረው እኛ ነን ያቀኛል ዱከም እኮ ያቀኛል እንዴ ዱከም ስብሰባው ላይ እናውራ በቃ ሚስጥር አታባከን ዱከም ጠንካራ ልጅ ነው እንኳን ደስ አለ አምናይበት ከሆነ እኛ እንደ ምዕራባውያን አናለቅስም ከኛ መካከል ሰው ተወሰደ ብለን ሳሚ አምኜበት ነው ምንድነው መሰለህ በጣም ታገኛለህ መቼም ጥያቄ ሰው እስቲ 1000 ጥያቄ ጠይቆ እንዴት አንድ እንኳን መመለስ ያቅተዋል አንዱ እንኳን አይመለስም ለታ ብዙ ቦታ ገብቼ ዝም ብዬም እየጮኩም ጠይቄያለሁ በዝምታም ጠይቄያለሁ እየጮኩም ማለት ነው እና ለአንድ እንኳን መልስ ነው ያጣሁት እንደውም ሄደው ምን ማለት ተጀመረ ዘፍጥረትም አንድ ጻፈው ሲባል ጻፈው አይታወቅም መባል ተጀመረ ዕብራውያን ሲባል እንደዛው
ዮሐንስን ሲባል እንደዛው ጻፈው አይታወቅም። ለምን ዮሐንስ ምንድነው ሲባል አንተን በመዶሻ የተመታይበትን አታውራ። አሁን ምስጢር ነው። እሱን ገብተህ አሁን እስልምና ተማር። እሺ ለጊዜው እና ለማንኛውም ግን እና 665 ጋር ስትራቴጂያዊ የሆነ እንትን አቅደን ያደርጋለን። እንደዚሁ አንቀጥልም። ታክቲካል ህብረቱ ታክቲካል ነው የሚሆነው። ስትራቴጂካል ማለት ነው። አይ ስትራቴጂካል ነው። ኤላ ያንተ ድምጽ በጣም አስፈላጊ ነው። ከደረሰብን ጉዳት አንፃር አንተን እስካሁን አለመሳተፋችን ራሱ ጸጽቶኛል። ሀሳብህን ግለጽ። እሺ ጓደኛዬ እንኳን ደስ አለ። ሊወጣ ነው። ኤኒዌይስ ዛሬ አሪፍ ነበረ። ባቢ እንደዚህ ስላሴ አማኞች የሚገቡ ከሆነ በትክክል የሚችሉትን እኛንም ጥረን እንደ ሜሮን አይነቶቹን ሳይሆን በትክክል የሚችሉ ካሉ መወያየት እንችላለን። ኔክስት አሁን ሊወጣ ስለሆነ ዱካም እንኳን ደስ አለ። ለማንኛውም እሺ ቤቱ ቤትህ ነው። በቀጣይ ከመጣህ አለ። እሺ ታነች ወይ እንዴት ናችሁ? ደህና ናችሁ? ያኔ ደህና ነን። ደህና ናችሁ? አለን ደህና ሆኖ የኔ እናት የቀረሽን አንቺ ነሽ። አደራሽን ወደዛ እንዳትሄጂ እሺ የኔ ማር። እሺ ወንድሜ በመወሰንህ ደስ ብሎኛል። ማለት ወሰኔ መሰለ ነገር የለም። ደግሞ እንደዚህ ስላልኩ ደግሞ ቪዲዮ ተይዞባት ነው እንዳትሉ። ዛሬ መከራሽን ነው የምታየው። እና ወሰንህ በቃ በአንድ መቆም ነው ማለት ነፍሳችን ከምናስጨንቃት ብቻ አሪፍ ነው። ይመቻችሁ። ይመችሽ። ይሄን ከምሰማስ ብጠመቅ ይሻለኛል። ባቢ እንኳን ደስ አይታይሽ የኔ ፍቅር በወተት ይሁንልሽ። ከእናንተ ጋር ስገባ እናንተ ጋር ሳውራ ከሙስሊሞቹ ጋር ሳውራ ማለት ነው ለአቡ ለኡስታዞቹ የቪዲዮ ይዘውባት ነው ምናምን ስላለው አሁን ደግሞ ዱካም እንኳን ደስ አለ ለዱካም ቪዲዮ ይዘውብሽ ነው እንዳል እንደዛ እኮ ናቸው እነሱ። እንደዛ ስለ 50 ራሳቸው የተናገሩት 50 ሙሟለን የሴት 50 ማህፀን አለን ብለው በአደባባይ 6000 ሰው ባለበት የተናገሩ ስለሆኑ ሁሉም ሰው እንደነሱ ነው የሚመስላቸው። ሌባ እናት ልጇን አታምንም አይደለም የሚባለው። እንዴት እንደዚህ ሄዱ ቻሉ ካልሽ እነሱ እንደዛ ስለሚያደርጉ ነው። ቪዲዮ ልክልሻለሁ። 6000 ሰው ባለበት ላይቭ ላይ እንዲህ እያሳዩ 50 ሙሟለን ብለው ያወሩ ሰዎች ናቸው። እና ልክ ሁሉም ሰው የራሱን ነፃ ህይወት መኖር ሲጀምር እንደዛ ተደርጎበት እንደዛ ተይዞበት ስለሚመስላቸው ነው። እሺ ተረጃቸው። እነዚህ ቆሻሻ ሰዎች ናቸው። ቢኖራቸው ማለት ነው እውነት ደስ ይለኛል። ማለት በቃ በእውነት የሆነ ነገር ችግር የለውም። በቃ መጻጻትም ያለ ንስሐም መግባት ካለብሽ ባላረግሽ ነገር ፎቶ ሳይኖራቸው ቪዲዮ አስቢ። በጣም ደፋር ናቸው እኮ። እኔ አንቺ ጎበዝ ነሽ፣ በርቺ። ባለፈው መክሬሻለሁ። ደግሞ በጣም ጠንካራ ነሽ። አይሻለሁ ገስት ላይም አንዳንድ ሂስቶሪዎችን ምናምን ያለውኝና የነፍስሽን ጥያቄ ለመመለስ አምላክሽን ለማግኘት በቀስታ ነው የምትራመጂው። ጩኸት አይረብሽሽም፣ የሰዎች ስድብ አይበረብሽም። በቃ ይሄ እንትንሽ ቆዳሽ ወፈር ያለ ነው እና እሱ ነገርሽ በጣም ያደነኩት። ለምን መሰለሽ? ተሳዳቢም ተራጋሚም የሚመርቅሽም አብሮሽ አይሞትም። ገባሽ? እሞትልሻለሁ ያለሽም አብሮሽ አይሞትም። እጠላሻለሁ ያለሽም አብሮሽ አይሞትም። የምትሞቹ ብቻሽን ነው፣ የምትነሹም ብቻሽን ነው። ስለዚህ ስትሞቺ ዘላለማዊ ሕይወትን ስታገኝ ስታርፊ ይዘሽ የምትሄጂውን የህይወት ስንቅሽን የነፍስ ስንቅሽን መፈለግሽ በጣም ጥንካሬሽን ብርታትሽን የሚያሳይ ነው ብዬሻለሁ። ባለሽበት ደግሞ ባለሽበት ሃይማኖት በርትተሽ እዛው በቃ ያለሽበትንም እየመረመርሽ እየጠየቅሽ እየፈለግሽ ራስሽን እያበረታሽ ቃልም እንደዛ ናት እዚህ የምትመጣው ማለት ነው። እና እናንተ መጋብዝ ይሄንን ነው። ወደዛ ሂዱ ወደዚህ ቁሙ አይደለም። ግን አንዳንድ ሰዎች እንዲህ ራሱ የፕሮፋይል ቤተክርስቲያንና መስቀል ስታረጊ ይናደዳሉ። ልክ የአባቶቻቸው ርስትና ውርስ ይመስላችኋል። አይደለም። ሲጀመር የምትፈሪውን አምላክ ልታመልኪ አትችይም። እውቀትሽን የሚገድብ የሚያስፈራራሽ፣ የሚያስጨንቅሽ የውስጥሽን ጥያቄ ሊመልስ የማይችል አምላክ ልታመልኪ አይገባም። ግን በዙሪያሽ ያሉ ጥያቄ የፈጠሩብሽ ነገሮች ጥያቄዎች እስከሚመለሱልሽ ድረስ ግን የምታገኙ መመላለስ ሰው ምንም ሊልሽ ይችላል።
አንዴ ይሰድቡሻል፣ አንዴ ያስፈራሩሻል፣ አንዴ መጥፎ ነገር ይናገሩሻል። አብረውሽ አይሄዱም እነሱ እስከ መጨረሻው የትም። ነገ ራሱ አካውንታቸው ብሎክ ቢደረግ የማታገኛቸው ሰዎች ስለሆኑ ቦታ እንዳሰጨዳ ጥቃቅን ነገሮች ግን ጥያቄዎችሽን ጠይቂ እድል ስታገኝ። አሁን ችግሩ ምንድነው መሰለሽ? እዛ ሄደሽም ስጠይቂ ስድብ አለ። ይሄ ጥያቄ ሙስሊም ነው፣ ይሄ ጥያቄ ቤንጤ ነው፣ ይሄ ጥያቄ የኤቲስት ነው እንደዚህ ይሉሻልና ከዛ ደግሞ ሌሎች ደግሞ አሉ ጥያቄሽን ተቀብለው ለመመለስ የሚጥሩ ደግሞ አሉ። እዛም ዝግት ማድረግ የለብሽም። አእምሮሽን ነፃ አድርገሽ ጥያቄዎች እስኪመለሱ ድረስ ጉዞሽን ቀጥይ ነው የምለው። የመጨረሻ ነው ላንቺ። ኦኬ ጥያቄ ሙስሊም አይደለሁም ምናምን ብዬ ስመልስላቸው ራሱ አላህ ጣዖት ነው በይ፣ ነብይ ቁርአን የነብዩ ተረት ነው በይ። በቃ የሆነ ማለት ሻሃዳ እነሱ ሻሃዳ እንደሚያ መመዘኛቸው ነው እንደሆነ ነገር አላህ ጣዖት ነው በይ። እንደዛ ነው እውነት። ከዛ እኔ ያ ነገር ወይ የሆነ ተሳስቼ እራሱ ብል ግን አይደለም። ምክንያቱም ሰው በሚያምንበት ነገር ልክ ነው የፈለገው ነገር። በድንጋይ የሚያምኑት ፈጣሪ ነው ብለው አይደል እንዴ? በውሃ የሚያምኑት ፈጣሪ ነው ብለው ስለሆነ እያመለኩ ያሉት እኔ የእሱ አምላክ እንደዚህ ነው አይደለም። ግን አላመልከውም ልል እችላለሁኝ። ግን እነሱ በቃ ከአፍ የሚወጣውን ነገር ለመጠበቅ አላህ ጣዖት ነው በይ፣ ነብዩ እንደዚህ ናቸው በይ፣ እንደዚህ ናቸው በይ። እኔ መቼም አይደለም እንደዛ ስላላልሽ ደግሞ እንደዚህ ከዚህ ነገር ተወጫት ካሉኝ ደግሞ እንግዲህ መውጣት ነው። ምን ችግር አለ ደግሞ? አይ አሁን ያ ራሱ ይሄ ራሱ የሚያሳየው እንደተቀልሽ አንቺ ተሳድበሽ ኢማጂን በቃ ገበሽ መጽሐፍ ቅዱስ ስለዚህ ነው አውሬው ተሳዳቢ ነው የስድብ አፍ ተሰጥቶታል የሚባለው። ክርስቲያን መሆንሽን ለማረጋገጥ እኮ ኢየሱስ ክርስቶስ አምላክ ነው ብለሽ መስክሪ፣ ጥምቀትሽን መስክሪ፣ ከዚህ የነበርሽበትን ነው እንጂ የሚባለው የሰው አምላክና የሰው ነብይ ከተሳደብሽ ነው። ምክንያቱም እሺ መለያቸው ነው የሚያሳይሽ። በነገርሽ ላይ የሰውን አምላክና የሰውን እኛ እዚህ ቤት ስትመጪ ክርስቶስን ተሳደቢ ብለንሻል እንዴ? ጥያቄ አለኝ ክርስትና ላይ ማወቅ እፈልጋለሁ ብለሽ ስትመጪ ስደቢ እናረጋግጭልን ልትሰልይ ነው የመጣ ነው ብለንሻል እኛ? ገብቶሻል? እንዲያውም እዛ እንዳትቀሪ እዛም ጠይቂ፣ አኩርፈሽ አትውጪ ከነበርሽበት። ጥያቄዎችሽን ግን አትደብቂያቸው፣ አትሸሽጊያቸው፣ ጠይቂ። የመጠየቅ መብት አእምሮሽን የፈጠረልሽ ፈጣሪ ራሱ እንድትጠቀሚበት ነው እና አእምሮሽን እንዲገድቡብሽ አትፍቀጅን ያለ ነው። እነሱ ግን ጥያቄ ደግመሽ እንዳትጠይቂያቸው፣ ገባሽ? መልስ እንዳታገኝ፣ ሌላም ሰው እንዳንቺ እንዳይጠይቅ ከፍርሃታቸው የተነሳ አንድ ሰው ክርስቲያን መሆኑን ራሱ የሚያረጋግጡት የሰው አምላክና የሰው ነብይ አሰድበው ነው እንጂ አምላካቸውንና ነቢያቶቻቸውን አስመስክረው አይደለም። ገባሽ? የክርስቶስን ትንሣኤ መስክረሽ የነበርሽበትን እምነት ጠይቀውሽ አይደለም ያስመሰክሩሽ። ውስጣቸው በጣም ከባድ ህመም ነው ያለው። ከዛ ምንድን ነው የሚያደርጉት? አንቺ ስትሳደቢ ሪከርድ አድርገው ያስቀምጡልሽና ከዛ አንድ ሙስሊም ቤት ሄደሽ ጥያቄና ጠይቂ ነው። ለምን እነዚህኞቹ አምላካችንን ሰድበሻል ብለው እንዲያባረሩሽ ነው። እነዛ ደግሞ በቃ አንዴ እስልምናን ተሳድባለች፣ አንዴ ነብዩን ተሳድባለች፣ ማንም ሙስሊም አያስገባትም፣ ጥያቄ የማይመለስም፣ አማራጭ ስለምታጣ ከኛ ጋር ተቆያለች ብለው ያስባሉ። ሳይኮሎጂያቸው ገብቶሻል? ባቢዬ የምታደርግ እንደዚህ ነው አእምሯቸው። በቃ ጤነኛ አይደሉም። እውነት ይህንንም ለተናገሩሽ ቂም አትያዥባቸው። በቃ ይህን ነው የሚያደርጉት። አሁን እነሱ ፍላጎታቸው አንቺ ክርስቲያን መሆንሽን ለማረጋገጥ አይደለም። በቃ ነብዩን ተሳድበሻል፣ አላህን ተሳድበሻል፣ ሪከርድ ያደረጉና ፖስት ያደረጉታል። ከዛ የትም ሙስሊም ቤት ገብተሽ ጥያቄ አትጠይቂም፣ መልስም አታገኝም። እነሱ ግን አላህን አሰድበውሽ፣ ነብዩ መሐመድን አሰድበውሽ ክርስትና ያለሽን ጥያቄ አይመልሱልሽም። አላማቸው መሄጃ እንድታጭ ነው። አማራጫተሽ ክርስቲያን እንድትሆኝ ድጋሚ አእምሮች ውስጥ ጥያቄ እንዳይፈጠር እንደዚህ ነው የሚያደርጉት። የሚያደርጉትን ነገር ስለምናውቅ እኔ በጣም ነው የማዝነው። እስኪ ኦንላይን እፈልግልሻለሁ የክርስቲያን መምህራኖችን ጤነኛ አይመስሉኝም። እነዚህ ቲክቶክ ላይ ያሉት እውነት ለመናገር ጤነኛ አይመስሉኝም። ኦንላይን ላይ መጽሐፍ ቅዱስ መምህራኖች አሉ። እነሱን እንድታገኝ ስንወጣ አገናኝሻለሁ። ቢያንስ በቀን አንዴ ምናምን በ3 ቀን አንዴ ምናምን እንደዚህ እየገባሽ ፔጃቸው ላይ ተምረሽ ምናምን ትወጫለሽ። ጥያቄ ታለሽ ጽፈሽላችሁ ትወጫለሽ። ሲመለሱ ይመልሱልሻል እንጂ እዚህ ቲክቶክ ላይ ያሉት ንጽጽር የሚሰሩት ጤነኛ ራሱ እየመሰሉኝ እውነት አሁን እኔ ጤነኛ እየመሰሉኝ አይደለም ጋይስ፣ ቀሊን አይደለም። አንድ ሰው እንዲድን የሚያደርገው እስልምና መሳደብ አይደለም። አያድነውም። እንዴት ይድናል እስልምና ተሳድበው? ውስጡ ያለው ጥያቄ እኮ መልስ ያገኝ። መሄጃ ስታጭ፣ አማራጭ ስታጭ፣ በግድ ጥምቀትን እያከበርሽ ፋሲካን እየሰገድሽ ለገና ዳቦ እየጋገርሽ ትኖሪያታለሽ ብሎ ድህነት አለ እንዴ? የፈጣሪ ያለ እንደው እኔ የፈጣሪ ያለህ ነው ብለው። ኦኬ ኤቪ ሰላም ነህ?
ወይ አሎ እንዴት ነው? ኦኬ ደህና ናችሁ? ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። ሁሉ መልካም። ሀሳብ አለ በነበረው ጉዳይ? ኖ አይ አክቹሊ ሀሳብ የለኝም። ምንም ሀሳብ የለኝም። አስተያየትን